ታንኪዩ መንፈስ ቅዱስ ተባረክ። ኢየሱስ ጌታ ነው። ታንኪዩ እናመሰግናለን። አሜን። ታንኪዩ አሜን አሜን። ገባው ፌስቡክ ላይ ሰላም ብያለሁ። ፌስቡክ ላይ ሰላም ሬዲዮ ላይ ያለው እንግዲህ ዛሬ ደግሞ ፓልቶክ ላይ ያለው እንግዲህ ስንት ከዓመት በኋላ ማለት ነው። ያስገርማል። እና ኢየሱስ ጌታ ነው። እንግዲህ ጸጋ ይብዛላችሁ። እና አቲንክ አጭር ጸሎት ልጸልይና ገባ በሉ። አቲንክ ሬዲዮ ላይ ያለው እና ኢየሱስ ጌታ ነው። ባለፈው የጀመርኩት ስለዚህ ጽድቅ መመስረት በጽድቅ ላይ ጌታ መመስረት አለ። ስትመሰረተው ከግብ ትርቃለህ። ድንጋጤ ፍርሃት ወደ እናንተ አይቀርብም። አነግራቸዋለሁ። የጻድቅ ልክ እንዳንበሳ ያለ ፍርሃት ይኖራል አለ። እንግዲህ አልኳችሁ ለጴንጤው እና ብሶ ዕብራውያን ምዕራፍ 12 ነግራቸዋለሁ። ገና ሕፃን አለ ወተት አለ። የጽድቅን ቃል አታውቁም አለ። አልኳችሁ ጴንጤ ራሱ በጣም እዚህ ላይ ነው መመስረት ያለበት። በቃ መሰረታችሁ ሌላ ምንም የጸጋ ስጦታ ላይ አይደለም። ሁሉ የሚሻር ነው። ሁሉ ይሻላል እኮ በቃ ሁሉ የሚሻር ነው። ግን ይሄኛው ጽድቅ በቃ እግዚአብሔር ራሱ ጻድቅ ነው። ባለፈው ነግራቸዋለሁ። ዮሐንስ ላይ መዝሙር 11 ላይ እግዚአብሔር ምንድነው? ጻድቅ ነው። ጽድቅን ይወዳል። ኦልሞስት መጽሐፍ ቅዱስ ውስጥ 300 ጊዜ ሜንሽን ተደርጓል ስለ ጽድቅ። እግዚአብሔር ጻድቅ እንደሆነ የጽድቅ መሰረት። ስለዚህ አጭር ጸሎት ልጸልይ። በጌታ በኢየሱስ ክርስቶስ ስም እግዚአብሔር አባት ሆይ ዛሬ ዙፋን ራሱ በጽድቅ ነው የሚጸናው። እግዚአብሔር ቃል ሲናገር ምሳሌ 29 ቁጥር 2 ላይ ጻድቃን በበዙ ጊዜ ህዝብ ደስ ይለዋል፣ ሀጥ በሰለጠ ህዝብ ያለቅሳል። ስለዚህ በኢየሱስ ክርስቶስ ስም አሁንም በዚህ በአሜሪካ ምርጫ ላይ ምንም አይነት ኃጢአተኛ ስለማይመጣ ምንም አይነት የጽድቅ ጠላቶች ጌታ እግዚአብሔር በኢየሱስ ስም ኮንግረስ ስለማይገቡ እግዚአብሔር አባቱ በኢየሱስ ስም ስለማይሆን እናመሰግናለን። ጽድቅ አዝምጣን የሚጠማበር ፓርቲ በኢየሱስ ስም ደፍነናል። እግዚአብሔር አባቱ ስለሚሆን እናመሰግናለን። ስለ ምድራችን ስለ ኢትዮጵያ በዛም በመቀሌ በሱዳን በኢየሱስ ክርስቶስ ምሕረት እንድትመጣ ጸለይን። እግዚአብሔር አይኖቻቸው ስለምትከፍት ጦርነት ስለምትሽል በዛም በሱዳን በዩክሬን በራሽያ በሁሉ ቦታ ያለ ጦርነት ሁሉ መሻር የምትችል አንተ ብቻ ነህ። በኢየሱስ ስም ላንተ አሳልፈን ሰጠን። ዛሬ በኢየሱስ ስም በምንም አትጨነቁ ብለሃል። በጸሎት በምልጃ ከምስጋና ጋር ልመናችሁን በእግዚአብሔር ፊት አስታውቁ ብለሃል። ዛሬ በኢየሱስ ስም እናስታውቃለን። ጌታ እግዚአብሔር ክብሩ ለአንተ ይሁን። ዛሬም በዚህ ፌስቡክ ላይ ሶሻል ሚዲያ ላይ ያለ ፌክ ኒውስ ሁሉ በኢየሱስ ስም የተደፈነ ይሁን። በኢየሱስ ስም ጌታን ቋንቋቸው ሁሉ የተደባለቀ ይሁን። እግዚአብሔር አባቱ በኢየሱስ ስም ደፈንባቸው። እግዚአብሔር አባቱ ይህ ሶሻል ሚዲያ ለኢየሱስ ሶሻል ሚዲያ ለጸጋ በኢየሱስ ስም ዋጀነው። ኢን ዘ ኔም ኦፍ ጂሰስ ክብር ሁሉ ላንተ ይሁን። ከፍ ከበል እግዚአብሔር ተመስገን፣ እናመሰግናለን። ኢን ጂሰስ ኔም አሜን። አጭር ጸሎት ነው ዛሬ። ሬዲዮ ላይም ሰላም ብያለሁ። የስ እንግዲህ ዛሬ ቲንክ ፓልቶክ ላይ ማለው 3 ክፍሎኝ ያለው በፊት ቲንክ የዛሬ ዓመት ነው ያቆምኩት መሰለኝና እንወ ኢየሱስ ጌታ ነው እና ጌታ ይመስገን። እና ጌታ ይስባን። ዛሬ ክፍል 2 ነው የምንማረው። ማለትም ይሄ ጽድቅ ነግሬያቸዋለሁ። ጽድቅ ምን ማለት እንደሆነ አብሶ ነግሬያቸዋለሁ። መጽሐፍ ቅዱስ ላንብብላችሁ። ኢሳይያስ ላይ መጽሐፉን 54 ቁጥር 14 ላይ ነገረን። በጽድቄ ትታነጻለሽ አለ። ከዛ ከግፍ ራቂ አትፈሪም፣ ድንጋጤ ወደ አንቺ አይቀርብም ማለት። በምን ትታነጫለሽ ነው? ስታብልሽ ትሆኛለሽ ማለት ነው። በጽድቄ ትታነጫለሽ፣ ከዛ ከግፍ ትርቂያለሽ፣ ከዛ አትፈሪም ማለት ድንጋጤ ወደ አንቺ አይቀርብም። ምክንያቱም ተመስርተሃል። ስለተመሰረትክ አትዝላችኋል። እዛ ጌታ ማቴዎስ ላይም ቃሌን ሰምቶ የሚያደርግ ቤቱን በአለት ላይ እየሰራ ነው አለ። ንፋስ መጣ፣ ጎርፍ መጣ። አልኳችሁ መሰረት ወሳኝ ነው ብያችኋለሁ። በትዳር ራሱ መሰረታችሁ ፍቅር ካልሆነ ጌታ ባርክ እንትን ላይ ያስተምር ነበር ይሳቅና መሰረታችሁ ፍቅር ካልሆነ በምንም ነገር ላይ ከተመሰረት ትንሽ ጊዜ የሄደ ይመስላል፣ ግን ይፈርሳል። ወይ በመልኳ ከመሰረትክ ወይ መልኩ ሲያምር ምናምን መልኳ ስታምር ያ ሁሉ የሚያልፍ ነው። መልክ ራሱ የሚቀያየር ነው። ከዛ ሲቀየርስ ምን ትላለህ? ስለዚህ መሰረቱ ወሳኝ ነው። ቤት ራሱ ወሳኝ ነው። ምሳሌ ላይ ነግራችኋለሁ። እሱን ላንብብላችሁ ዛሬ ቁጥር 2 ምሳሌ 10:25 ላይ እንደዚህ ይላል። እንደዚህ አውሎ ንፋስ ሲያልፍ አጥ አይገኝም። አውሎ ንፋስ ሲያልፍ አጥ አይገኝም። የጻድቅ እንደዚህ አለ። ጻድቅ ግን የዘላለም መሰረት ነው አለ። አውሎ ንፋስ ሲያልፍ አጥ አይገኝም። ነገሮች ሲመጡ ማለት ነው። አጥ ማለት እንዳትረሳ። አጥ ማለት ዳግም ያልተወለደ ጌታን ያልተቀበለ በሃይማኖት ውስጥ የተደበቀ ማለት ነው። አጥ ማለት ሁሌ ይቅር በለኝ የሚል በቃ ሁሌ የኃጢአት ኮነኔ ውስጥ ያለ ማለት ነው። ዳግም ኢየሱስን ያልተቀበለ ዮሐንስ ምዕራፍ 1:12 ላይ
ያልተቀበለ ማለት ነው። ሌላ ዮሐንስ 3 ዳግም ያልተወለደ ኃጥእ ነው። እኔና እናንተ ኃጥእ አይደለም። ለጌታ ከመጣ ጌታን ከተቀበልክ ራይቸስ ነህ እንዴ። ራይት ታገኘ እኮ ጌታን ከተቀበልክ ማለት ነው። አየህ አሁን ጻድቅ ምንድነው? መሰረት ነው። የዘላለም መሰረታችሁ ነው። መመስረት ያለባችሁ መመስረት ያለብን መሰረታችን ጽድቅ ነው። ሌላ ምን ነው? በቃ ስትመሰረት አኩኮ ይሰበሰባሉ አለ ከኔ ዘንድ አይደለም። በአንቺ ላይ የተሰራ መሳሪያ ግን አይከር ከአንቺ የተነሳ ይወድቃሉ እኮ ነው ያለው። በዚህ ጽድቅ ላይ ከተመሰረት የመጡ ነገሮች ቦታ የላቸውም። ነገሮች ይመጣሉ፣ በተለያየ ኬዝ ይመጣል። ግን በዚህ ላይ ተመስርተሃል። መሰረት ትክክል ነው። አይ መሰረታችሁ ክርስቲያኖች በአለም ዙሪያ ያለ ጴንጤ በመነግርህ መሰረት ጸጋ ስጦታ ላይ እንዳይሆን ወይ አጋንንት ማውጣት ላይ እንዳይሆን ጸሎት ላይ እንኳን እንዳይሆን መጸለይ የሚያቅት ጊዜ አለ። እነዚህ ሁሉ እነዚህ የጸጋ ስጦታዎች ሁሉ ይሻላል። እሱ ነግሬያቸዋለሁ። አንደኛ ቆሮንቶስ 13 ላይ ይሻላል። ሁሉ እውቀት እንኳን ቢኖር ይሻላል፣ ሁሉም ይሻላል። ግን መሰረታቸው ጽድቅ መሆን አለ። ይሄ ጽድቅ ደግሞ የኛ አይደለም የእሱ ነው። ባለፉት ቁጥራ ነግሬያቸዋለሁ። እኔና እናንተ ጌታም አልኳችሁ ማቴዎስ 6 ላይ ፈልጉ ያላችሁ በመንግስት ውስጥ ያለው ጽድቅ ነው። ከዛ ሁሉ ይጨመርልሃል አልኩ። ይሄ ጽድቅ ልክ እንደ ማግኔት ነው። ማግኔት ታውቃላችሁ? ልክ ማግኔት አትራክት ያደርጋል። ሁሉን ነገር በቃ ያስጨነቃችሁን ነገር ሁሉ የሚያመጣላችሁ ይሄ ነው። ይሄ ጽድቅ ያመጣልሃል። ትዝ አላችሁም? እዛ እንትን ዮሐንስ 21 ላይ ጌታ ጴጥሮስ ጌታ ካለ በኋላ እንደገና አሳ ማጥመድ የለም። ትዝ ይላችኋል? ጌታ ያለው በቀኝ ጣል ነው ያለው አሳውን መረብ። ያ ቀኝ ማን ነው? የእግዚአብሔር ቀኝ ጽድቅ ነው አልኳችሁ። ይሄ ጽድቅ የሚያመጣል ነገር የለም። ይሄ ጽድቅ ኮሬክት ያደርገናል። የምናደርጋቸው አንዳንድ ስቱፒድ ነገሮች ማለት ነው አልኩ። ጻድቅ 7 ይወድቃል 7 ይነሳል። ብድግ ያደርጋል። ይሄ ጽድቅ ማለት የእግዚአብሔር ስጦታ ነው፣ ጊፍት ነው። ባለፈው ነገር ሮሜ ምዕራፍ 3 አየና በጸጋው እንዲያው ይጸድቃሉ። አሁን ይሄ ነው መሰረታችሁ። በቃ መሰረታችሁ ድፍረታችሁ እግዚአብሔርም የሚሰማው ይሄኛውን ሰውዬ ነው። ጻድቃን ጮሁ፣ እግዚአብሔር ሰማቸው። በቃ መከራ አለበት። አዎ መከራ አለበት። ጻድቃን መከራ እንደው ብዙ ይበዛባል እንጂ መከራ ይበዛብሻል። በምን ተመስርታና በጽድቅ ላይ ዓለም የጠፋው እሱ አይደለም እንዴ አልኩ። ዛሬ ባለፈው አሳያችኋለሁ። ዛሬ እንዳለ በዓለም በሃይማኖት ያሉ ሁሉ ፈሪሳውያኖች እንደሆነ ነግሬያቸዋለሁ። ፈሪሳውያኖች እኮ ናቸው። በዓለም በሃይማኖት ውስጥ ያሉ በሙሉ ፈሪሳውያኖች ናቸው። በቃ የራሳቸውን ጽድቅ እየፈለጉ ነው። ባለፈው ነግሬያቸዋለሁ። 75% በዓለም ላይ የራሱን ጽድቅ እየፈለገ ነው ያለው። እግዚአብሔር ያለው ግን የእሱን ጽድቅ ነው እንጂ የእናንተን ጽድቅ አይደለም። 75% በሃይማኖት ውስጥ ያሉ በእስልምና ብትሄድ፣ በካቶሊክ ብትሄድ፣ በኦርቶዶክስ ብትሄድ ራሳቸው ጽድቅ እየፈለጉ ነው ያለው። በተለያየ በሃይማኖት እያያቸው እየታገሉ አይደል እንዲጸድቁ። ግን ይሄ ጽድቅ ግፍት ነው፣ ስጦታ ነው። ከዛ በኋላ መኖር ትጀምራለህ ማለት ነው። ራሱ እንድትኖር ያደርግሃል። ይሄ ጽድቅ ትክክል ትሆናለህ ማለት ነው። ራይት ስታንድ ዊዝ ጋድ ነገራቸዋለሁ። ትርጉሙ ጻድቅ ማለት ምንድን ነው? ራይቸስ ማለት ነው። ራይት ስታንድ ዊዝ ጋድ በእግዚአብሔር ፊት የምትቆምበት ጸጋ ያለምንም ኩነኔ ሰማይ ራሱ ድክሌር ያደርግልሃል። ስታምን ይተባበራል ማለት ነው። ከዛ ሁለተኛ ደግሞ ያለምንም ሽንገላ ያለምንም ኩነኔ የምትቆምበት ጸጋ። ሶስተኛ ምንም ኃጢአት እንዳልሰራ አድርጎ የሚያቆም ጸጋ ምንድን ነው? የጽድቅ ነው። ምንም ኃጢአት በቃ ኩነኔ የለ ምን የለ ተባሯል ማለት ነው። ለምን? ይሄ ጽድቅ ተቀብልሃል ማለት በዚህ ጽድቅ ላይ ነክሳል። ባለፈው ቁጥር 1 ላይ ነግሬሃለሁ። ይህን ጽድቅ ስትቀበል በህይወት ላይ በክርስቶስ ትነክሳለህ። በቃ ንጉስ ላይ እንጂ እንደምነካ ዘር አይነክስብህ። ምንም በቃ የመጡ ነገሮች ንጉስ አይሆንብህም። ግን ካልተቀበልክ ይህን ጽድቅ ዘር እየነገሰብህ እያያር አልኩ። ጴንጤዎስ ራሱ ችግር አለ። የዘር ችግር ያለበት አለ። ነክሶበታል። ምንድን የነገሰ የጽድቅ ነው እኮ ሮሜ 5 እኮ ነገርኩ 17 ላይ የጸጋ ብዛት የጽድቅ የሚቀበሉ አለ። በአንዱ በኢየሱስ ክርስቶስ በኩል በህይወት ትነክሳለህ። በቃ ህይወት ላይ ንጉስ ነህ። በሽታ አይነክስ፣ ፍርሃት አይነክስ፣ ድህነት አይነክስ፣ ሱስ አይነክስብህ። ማንኛውም ሱስ እንደሚነቀል ነገር ያለ ጴንጤዎስ መጥተህ ስላጨስክ ሲኦል ትገባለህ አይደለም? ብታጨሽ ሲኦል አትገቢም። ድነሃላ ተቀብለሃል ጌታ። የምትጠጣ ችግር ካለበት ሲኦል አትሄድም። እንደ መነካ አንተ እኮ ሲኦል የምትሄደው ስላላመንክ ነው። ግን ይሄ እሱ የሚቆርጥልህ ይሄ ስታምን ጻድቅ እንደሆንክ ስታምን ይቆረጥልሃል። እያጨስክ ጻድቅ ነኝ አምራቸስ ራቸስ ስታምን ይቆረጥልሃል። ማንኛውም ሱስ የሚቆረጥላችሁ ስታምን ይሄ ጽድቅ ነው ኮሬክት የሚያደርግልህ። ስለዚህ ባለፈው ቁጥር 1 ላይ አንድ ቃል በጣም ላንብብላችሁ። ጋብሶንትን ላይ ማቴዎስ ላይ 6 ቁጥር 5-6 ያሳያችሁ። ጽድቅን የሚራቡ የሚጠሙ ብፁዓን ናቸው አለ። ጽድቅን የሚራቡ ጽድቅ እየተራባችሁ ነው።
ምንድን ነው የተራባችሁት? ጽድቅን የሚራቡ የሚጠሙ ብፁዓን ናቸው። ዛሬ ከልቤ በጣም እኮ የሚያሳዝን ባለፈው ነግራቸዋለሁ። አብሶ ምድራችን ላይ ያለው አመፅ፣ በዓለም ላይ ያለው አመፅ እግዚአብሔር ይቁጠረው። በቃ ያለው አመፅ ባለፈው ነግራቸዋለሁ። ዮሐንስ ሥራ ላይ ነግራቸዋለሁ። አመፀኛውም ወደፊት ያምፅ ብሏል። እርኩሰቱም ወደፊት ይርካስ፣ ጻድቁም ወደፊት ጽድቅ ያድርግ፣ ቅዱስም ወደፊት እነሆ በቶሎ እመጣለሁ አለ። ለእያንዳንዱ እንደየሥራው ዋጋ እሰጣለሁ አለ። ዋጋ ይሰጣል ኢየሱስ። መጣው ስለ አመፅ ችግር የለም። እግዚአብሔር አያስገድ አልኩ እኮ። እግዚአብሔር ጽድቅን ወዶ አመፃን ጠላ። ጽድቅን ነው የወደደው እግዚአብሔር። ጻድቅ እኮ የለም አለ። እግዚአብሔር ወደ ምድር ተመለከተ፣ ጻድቅ የለም። አሁን ኢየሱስ ደሙ ያፈሰሰው ደም ይህንን ጽድቅ አመጣለን። በጣም ይገርመኝ ነበር። ሮሜ ነግራቸዋለሁ። በደሙ ከጸደቅን ከቁጣ ሁሉ እንጠበቃለን። ይሄን ያሱ በዘመናችሁ ከመጣው ቁጣ ሁሉ የሚከፈል የሚያደርግ ይሄ ጽድቅ ነው። ትዝ ያላቸውም አሮን ህይወት አይታቸው ምን ነበር? አሮን እኮ ጥፋት ያጠፋ ነበር፣ ግን ከመጣው ቁጣ ፕሮቴክት የሚያደርገው የለበሰው ልብስ ነው። የለበሰው ልብስ ፕሮቴክት ያደርገዋል። አሁንም ዛሬ ከመጣው ቁጣ የምታመልጡት ይሄ ጽድቅ ስትለብስ ነው። ይሄ ጽድቅ ያስመልጣል። ሌላ ምንም ያስመልጥም። ግን ይሄን ልብስ ለመልበስ ወደ ጌታ መምጣት አለብህ። ጌታን መቀበል አለብህ። ዳግም መወለድ አለብህ። ጌታን መቀበል ማመን አለብህ። ኢየሱስ በእምነት የሚገኝ ጽድቅ ነው ብያለሁ። ስለዚህ ምን አለ እዚህ ላይ? ጽድቅን የሚራቡ ምን እየተራባችሁ ነው? ምንድን ነው የተራብከው? እየተራብሽ ያለሽው ምንድን ነው? ጽድቅ ነው። የሚጠሙ ብፁዓን ናቸው አለ። ሌላ አንድ ቃል በጣም ጌታ እንዳትረሱ። ጌታ የመጣው ከህግ በታች ነው የመጣው። ህግን ያጠነከረው እንድትፋቱ ነው፣ ወደሱ እንድትመጡ ነው፣ ዞር እንድትሉ ነው። ገላትያ ምዕራፍ 4 ነገረ ከህግ በታች ነው የመጣው። ከህግ በታች ያሉትን ሊዋጅ ነው አለ። እንደ ልጆች ሊያደርገን ማለት ነው። ግን በጣም የሚያስገርም ቃል ላሳያችሁ። ቅድም ነግራችኋለሁ። ፈሪሳውያኖች ማለት በራሳቸው ጽድቅ የተሞሉ ማሳት የሚጾሙ እያየን አይደል? ጾም በቃ ጾም በቃ ሁሉ ጾም ነው። ጾም ደዛ ብሎ ነገር የለም። ማሳት የሚጾሙ 2 ቀን ጾማት ዛሬ ሲጎር መባ ሰጣለሁ 14 እንደ አረመኔ የሚጎር ምናምን መጥቶ ስለ ጸሎት እንኳን ሲገባ ግን ላሳይ ጌታ ያለውን ላሳያችሁና እንግዲህ ላሳያችሁ ጌታ ያለውን ላሳያችሁ። እንትን ላይ ማቴዎስ ላይ 5 ያለ ላሳያችሁ። እንደዚህ ያለ ጽድቃችሁ ከጻፎችና ከፈሪሳውያን ጽድቅ ካልበለጠ ከቶ ወደ እግዚአብሔር መንግሥት አትገቡ። በቃ አለቀለ። ጽድቃችሁ ከጻፎችና ከፈሪሳውያን ካልበለጠ በጣም ጽድቃችሁ ከፈሪሳውያንና ከጻፎችና ከፈሪሳውያን ጽድቅ ካልበለጠ ከቶ ወደ እግዚአብሔር መንግሥት አትገቡም። ጉድ ፈላ። እንዳትረሳ ጌታን ያሸገሩት ፈሪሳውያን እኮ ዛሬ ምድራችን ላይ ያሸገሩት እነሱ አይደሉ? በፈሪሳውያኖች አይደሉ? ፈሪሳውያን እኮ ያሸገረው ኢየሱስ አልኩ። ጌታ በምድሩ ላይ መጥቶ ያሸገሩት ፈሪሳውያኖች ናቸው። በቃ እንጾማለን የሚፈትኑት ኢየሱስን የመጡ ብዙ በቃ ያሸገሩት ማለት ነው። አየ ፈሪሳውያን ምንድነው? በራሳቸው ጽድቅ የተሞሉ በቃ ራሳቸው ጽድቅ በቃ እንዴ ነው የነሱ ጽድቅ የሚያደርጉት። ሲጾሙ የጸደቁ ነው ይመስላቸው፣ ቃል ሲፈሩ የጸደቁ ነው ይመስላቸው፣ ሲሰጡ ጸድቀዋል። እንደዛ ብሎ ነገር የለም። ማሳ ስለጸለቅ አትጸድቅም። በፍጹም የጽድቅ አታመጣም። ይሄ ያንተ አይደለም፣ የእግዚአብሔር ጽድቅ ነው። አይ ከኔ ዘንድ ነው አለ እኮ ርስታቸው ይሄ ነው አለ። አሁን እነዚህ ጽድቃችሁ እንግዲህ ጉድ ፈላ። ጌታ በረከት አለሽ የሰማሽ ነው። ጽድቅሽ ከፈር ካልበለጠ አልኩ። ኢየሱስ የመጣው ሊያፋታ ነው፣ ከህግ ሊያፋታ ብዙ ነገር ነው ያጠነከረው እኮ። ይቅርባትን የሰማይ አባት ኃጢአትን ሁሉ ይቅር አለ ማለት። ወደ ሴት አየ በልቡ የተመኘ አመነዘረ። ጉድ ፈላ። እንግዲህ አይንን ጨፍን የሚሄድ ነው። ጉድ ፈላ። ጌታ መጥቶ አጠነከረ እንጂ አባታችሁ ፍጹም ነው። ሀብታም ወደ እግዚአብሔር መንግሥት ከሚገባ ግመል በመርፌ ቀዳዳ ቢሾልክ ይሻላል። ጉድ ፈላ። በጣም ነገሩን ሁሉ ጌታ አጠነከረው። ያጠነከረው ለምንድን ነው? ወደ እሱ ዞር እንድትሉ፣ ወደዚህ ወደ ጸጋ ማለት ነው። አያችሁ ኢየሱስ ይዞ የመጣው ይህንን ጽድቅ ነው። በአዳም ያጣ ምን አልኩ እኮ 100% ነግሬያቸዋለሁ። ባለፈው አቲንክ አስተምር ያልኩት ፓልቶክ ላይ ራሱ ማት እኮ ነው ያስተምር። ማት እዚህ ፓልቶክ ላይ እኮ እግዚአብሔር ይመስገን ስለ ፓስተር መልካም ማት እኮ ነው። እንግዲህ እናንተ ሳትወለዱ ነው እኛ ነበር ነው እዚህ ላይ ስናስተምር ማለት ነው። ወደ ስንት ክፍል እንደ ያስተማርኩ ስለ ጽድቅ ማት ክፍል አስተምሬያለሁ እንጂ ማት ክፍል ብዙ አብሰኝ የቸርች ውስጥ ማት አስተምሬያለሁ። ግን ምንድነው እንዳትረሳ እዚህ ላይ አሳይሃለሁ።
አዳም ሶስት ሰዎች ብያቸዋለሁ 100% መጽሐፍ ቅዱስ ጻድቅ መቼም ፓርት ስንት ለጻፉ ፓርት ስንት ሰው ነው መጽሐፍ ቅዱስ ጻድቅ 100% ብላችሁም እንግዲህ መቼም ግድ የለም 100% መጽሐፍ ቅዱስ ውስጥ 100% ጻድቅ እንዳትረሱ። አንደኛ እንዳንገራችሁ፣ አንደኛ አዳም ከመሆኑ በፊት፣ ሁለተኛ ኢየሱስ፣ ሶስተኛ እኔ ራሴ አንቺ ራስሽ 100% ጻድቅ ነህ። ይሄ ልብስ ነው፣ ፎሬቨር ነው የለበስከው። ሴጣን የሚያስጥላችሁ ይህንን ነው። ይህንን ያስጥልና ወደ ህጉ ሲከታል፣ ወደ ኩነኔው ሲከታል ካላወቅ ማለት ነው። ይህን ልብስ ሴጣን የሚያስጥል አልኮ አዳምን አስጣለው። ከዛ ፍርሃት ውስጥ ገባ፣ ፈራው አለ። አዳም ፍርሃት ያውቃል፣ ፈራው አለ። እግዚአብሔር ምንድን ነው ያደረገለት? አስተውላችኋል? ቆዳ ያደረገለት ይላል። ደም አፍስሶ ነው። አሁንም ይሄን ጽድቅ ያመጣልን የኢየሱስ ደም ፎሬቨር እንዳትጤ ልትወርድ ትችላለህ፣ ያነሳሃል። ሚስ ልታረግ ያነሳሃል፣ ኮረክት ያደርግሃል። ግን ይሄንን ከጣላችሁ አለቀላችሁ። በቃ አለቀል፣ በቃ ወደክ ማለት ነው። በቃ ልክ እንዳዳም ነው። ስለዚህ 100% ጻድቅ ነህ። ባለፈው ያቆምኩት ጥቅስ እዛ ላይ ሄዳለሁ። ሮሜ ምዕራፍ 10 ላይ የጳውሎስ የልብ ቅናት አይገርም? አንደኛ እንዲድኑ ነው አለ። ሁለተኛ እንዲቀኑ መሰክራለሁ አለ። ለእግዚአብሔር እንዲቀኑ መሰክራለሁ አለ። የእግዚአብሔርን ጽድቅ ሳያውቁ የራሳቸውን ጽድቅ ሊያቆሙ ሲሉ ከእግዚአብሔር ተለዩ አለ። አይ የራሳቸውን ጽድቅ ሊያቆሙ ሲፈልጓል። ለምን? የእግዚአብሔርን ጽድቅ አላወቁም። አይ የእግዚአብሔርን ጽድቅ ካላወቅ የራስን ጽድቅ ልታቆም ትፈልጋለህ። ቸርች ስትሄድ የጸደክ ነው። በቃ ስትጾም 2 ቀን ስትጾም ጸድቀሃል። ለዳስሰት ጸደክ። እንደዛ ብሎ ነገር የለም። ባክ መጽሐፍ ቅዱስ አያስተምርህም። መመለስ አለብህ ወደዚህ ጽድቅ። ይህን ጽድቅ ስትቀበል በቃ ነው አርግበናለ። መጀመሪያ የልቤ ቅናት አልኩ። የልቤ ቅናት ለኢትዮጵያ ለኤርትራ እንዲድኑ ነው። መጀመሪያ መዳን አለባቸው። ካልዳናችሁ አልዳናችሁም። ካልዳንክ ከኃጢአት በሽታ አልዳንክም። ደግሞ የሚያድን ኢየሱስ ብቻ ነው። ክርስቶስ ማለት አዳኝ ማለት ነው። ኢየሱስ ማለት አዳኝ፣ ክርስቶስ ማለት የተቀባ ማለት ነው። አይ አዳኝ እንድንበት ዘንድ ከሰማይ የተሰጠ ማለት ኢየሱስ ብቻ ነው። ከኃጢአት የሚያድናችሁ ኢየሱስ ብቻ ነው። ካልዳናችሁ ሃይማኖት ስላላችሁ ዳናችሁ ማለት አይደለም። አልዳንክም ያልኩህ እኮ ሃይማኖት ውስጥ ሆነ ሃይማኖት መደበቂያ ነው ብያለሁ። ሃይማኖት የሰይጣን መሳሪያ። እዛ ውስጥ ሆነ እየዋሻ አይደለን፣ እየሰረክ አይደለን፣ እየማልክ ትዋሻለህ። እንደዛ ነበርን እኛስ። እየማለን በገብርኤል እንላለን፣ እንሰርቃለን። ማርያም ትላለህ፣ ትሰርቃለህ፣ ትዋሻለህ። ታዲያ ትክክል ነህ እንዴ? ትክክል። ጻድቅ ሐሰትን ይጠላል ይላል እግዚአብሔር። ስለዚህ የራሳቸው ጽድቅ ሊያቆሙ ሲፈልጉ ለእግዚአብሔር ጽድቅ አልተገዙም። በጣም የሚያሳዝናል። የራስን ጽድቅ አቆማለሁ ከእግዚአብሔር ትወጣለህ። በቃ አለቀ አልኩ። ጌታ ፈልግ ያለ የእሱን በመንግስቱ ማልኩ እኮ በእግዚአብሔር መንግስት 3 ነገር ሮሜ 14 ነግሬያቸዋለሁ። የእግዚአብሔር መንግስት ጽድቅ፣ ሰላም፣ በመንፈስ ቅዱስ ሆኖ ደስታ። በዚህ በመንግስት ውስጥ ያለውን ጽድቅ ነው መፈለግ ያለብህ እንጂ ያንተን ጽድቅ ነው አልኩ። ህዝባችን ከላይ ጀምሮ አልኩ ብዙ ቄሶች እያመለጡ ነው፣ እየዳኑ ስሟቸው። እነሱ ስማ፣ ኢትዮጵያ ቄሶቹ ስማ፣ እውነት ምስጢር እየነገሯችሁ ነው። መዳን አለባል ከላይ ከጳጳስ አልኩ። በዓለም ያለው አልኩ በካቶሊክ የለም፣ በኦርቶዶክስ የለም፣ በእስላም ራሳቸው ጽድቅ እየፈለጉ ነው። በእስልምና ራሳቸው ጽድቅ እየፈለገ ነው፣ እየታገሉ ነው ያሉት፣ ትግል ውስጥ ነው ያሉት። ለምንድን ነው? ይህንን ጽድቅ አላወቁም። በቃ ስላላወቁ አለቀላቸው። በቃ እስቲል ትግል ውስጥ ሁላችንም እዛው ስንታገል ነበር። አቤት! እኔም አሜሪካ ስመጣ ጌታን ያገኘሁት ኬንያ ነው፣ በፓስተር ዳንኤል ማለት ነው። አሜሪካ ስመጣ በፓስተር ቶሎሳ የተዘመኩት እኔ ግን አሜሪካ ስመጣ ለ6 ወራት አልሄድኩም። ግን ተገለባበት። እንዴት ልጹም? እዚህ ሀገር ደግሞ ሁሉ የተነካካ ነው። ጌታ በረከት ምግቡ እንዴት ልጹም? እንዴት ልጹም? ምን መስላ አየህ፣ የራስ ጽድቅ መፈለግ በፍጹም ውጣ። የእግዚአብሔር ቃል ኢሳይያስ 64 ነገረ፣ ጽድቃችን እንደ መርገም ጨርቅ ነው፣ ሁሉም እንደ ቅጠል ረግፏል። ምንም ጽድቅ የለህም፣ ጽድቅ የለሽም። ጽድቅ ካለ ለምን ኢየሱስ መጣ? አልኩ ምድራችን ያለው አንቲክራይስቱ እኮ እየሰራ ነው። አንቲክራይስቱ በሃይማኖት ውስጥ ሆኖ ደብቋቸው ኢየሱስ ሪጀክት እያደረጉት ነው።
ኢየሱስን ሪጀክት እያደረጉት ነው። አንቲክራይስቱ እየሰራ ነው። ቢገባችሁ ባይገባችሁ አንቲክራይስቱ እየሰራ ነው። ሳያውቁ ኢየሱስን ሪጀክት እያደረጉ ነው። የእኛ ስራ ነው። እኛ ነን በቃ ጌታ እኮ ምድሩ ላይ መጥተው ያልተቀበሉት ለዛ ነው። የገዛ ወገኖች እኛ እንጾማለን፣ ማሳን ነው የምንጾመው፣ ጥርሳቸውን እየፋቁ ምናምን በቃ እኛ ነን በቃ እንዴ ምናምን ተመልከት፣ የኃጢአተኛ ምናምን ከኃጢአተኛ ጋር ሲባላ ኢየሱስ ሲከሱት ኢየሱስ ማለት ነው። ተመልከት ያቺ ኃጢአት ስትሰራ ስታመነዝር አገኘናት ብሎ ብረት እኮ በቃ እኛ ነን ጻድቅ ጥሩ ሰው እኛ ነን ምናምን። አረ እንደዚህ ጥሩ ሰው ነው ሲሞት ምናምን ፍታት ይደረግለታል። ጥሩ ሰው ነበረ ምናምን ጥሩ ሰው ነው መንግስተ ሰማይ ሊገባ ነው ማለት ነው። አረ ተው እባክህ ተው ህዝባችን ተሞኘ ውጡ ግድ የለም እግዚአብሔር ያወጣ በእርግጥ ወንጌል ነፃ እያወጣቸው ነው። ብዙዎች ነፃ እየወጡ ነው። ፍታት ይደረግለታል መንግስተ ሰማይ ይገባል። እንደዛ ብሎ ነገር የለም። መጽሐፍ ቅዱስ በፍጹም አያስተምርም እንደዛ። የእግዚአብሔር ቃል ሲናገር ለሰው ልጅ አንድ ጊዜ ሞት ከዛ ፍርድ አለ። የዛ ፍርድ የሚያስመልጥ ኢየሱስ ብቻ ነው። በቃ በኢየሱስ ስትወ ብቻ ነው የምታመልጠው። በኢየሱስ ነው። ምን ይመስላል? መስቀል ላይ የተሰቀሉ ፍታት ተደረገላቸው እነዛ ሁለት አረመኔ፣ አንዱ ጠፋ አንዱ ዳነ። እዛው ላይ ፍታት አስደርጓል። ፍታት ካልተደረገ መንግስተ ሰማያት አትገባ። እንደዚህ እያደረጉ ህዝቡን ለምን? አንደኛ እነሱም አልዳኑማ። ከላይ ያሉ መች ዳኑ? መቼ ዳግም ልደት አገኙ? ዳግም ልደት አላገኙ። አልበራላቸውም ብርሃን። ስለዚህ ዛሬ ቁጥር 2 እየቀጠልኩ ነው። በጣም እስቲ ላሳያቸዋለሁ። ቅድም ነግሬያቸዋለሁ። እንደዚህ አለ፣ በእውቀት አይቅኑ አለ እንጂ ለእግዚአብሔር እንዲቀኑ እመሰክርላቸዋለሁ አለ። አየህ፣ ቅናት አላቸው፣ ግን እውቀት ከሌለ ምን ዋጋ ነው? ቅናት ብቻ ምን ዋጋ ነው? የእግዚአብሔርን ጽድቅ ሳያውቁ የራሳቸውን ጽድቅ ሊያቆሙ ሲፈልጉ ከእግዚአብሔር ጽድቅ ተለየ። አንደኛ የእግዚአብሔርን ጽድቅ አላወቅም አልኩ። ህዝቤ እውቀት ከማጣቱ ጠፋለም። ዛሬ ለጴንጤ ነው መገስጽ። እዚህ ላይ ነው መመስረት ያለብን። ይሄ ነው ድፍረታችሁ። ይሄን ሁሉ ነገር ባል ያመጣልሻል ብያለሁ። ሚስት ያመጣልሃል፣ ገንዘብ ያመጣልሃል፣ ጤና ያመጣልሃል፣ ቤት ሁሉ ነገር ያመጣልሃል። ያስጨነቀ ነገር የሚያመጣልህ ይሄ ጽድቅ ነው። ከዛ ሁሉ ይጨመረልናል። ግን አልኩ የራስን ጽድቅ ይህንን ጽድቅ ካላወቅ አብሶ ጴንጤ ውስጥ ራሱ ገስጻለሁ። ማወቅ አለበት። ማስተማር አለባችሁ ፓስተሮች እንጂ አትሊስት በ6 ወር አንድ ጊዜ ማስተማር አለባችሁ። ይህንን ጽድቅ ማስተማር አለባችሁ። ይሄ መሰረት ነው። በቃ መሰረት ነው። ይሄ ጽድቅ ማለት ነው። እና አሁን እዚህ ላይ ልቀጥል። ለእግዚአብሔር ቃል አልጸደቁም ማለት እንትን ሮሜ ምዕራፍ 3:20 ላይ ላንብብልህ። የሕግ ሥራ በመስራት ሥጋ የለበሰ ሁሉ በእግዚአብሔር ፊት ስለማይጸድቅ ነው አለ። የሕግ ሥራ በመስራት ሥጋ የለበሰ በሕግ መጽደቅ አችልም እንጂ ሕግ ምንድን ነው? ሙሴ ይዞ የመጣው ሕግ እንዲሰርተ እንዲያርግ እንዲያል ነገር ሕጉ ነገር አለ። 10 ብቻ ከሆነ ደግሞ 613 እኮ ነው ሕጉ። ሕግ ሥራ ሥጋ የለበሰ አይጸድቅም። አብሶ ነግራቸዋለሁ እንትን ላይ ገላትያ ምዕራፍ 5:4 ላይ በሕግ ሥራ ልትጸድቁ የምትፈልጉ ከሆነ ከክርስቶስ ጸጋ ተለይታ ወደክ። በቃ አየህ፣ በሕግ ሥራ ራይት ለማግኘት ልትፈወስ ጾመ እግዚአብሔር ሊፈውስህ ማሳጾም አልኩ። ከጴንጤዎስ ራሱ ባት እየገደልን ነው አልኩ። ንጹህ ምለት ታሞ ሰውየው ጾም ጸሎት እናያዝ ምናምን ታሞ ምናምን ሰውየው እኮ ነው። ስንቱ ገደል ነው ጾም ጸሎት እንዲፈወስ ምናምን። ኧረ እግዚአብሔር ይቅር ይበላችሁ። ስራ ውስጥ ገባ። እዛ ዓለም ያሉ ቃንት ላይ ሉቃስ 7 ላይ ያ 100 አለቃ ቃል ብቻ ላካለ። እነሱ እኮ በቃ ሙክራብ ሰርቶልናል፣ ህዝባችን እንወዳል፣ ሽማግሌው ስለምኑ ማለት ነው። ጌታ ግን የተደነቀው በሱ ዘር ቃል ብቻ ላክ ይላል። እሱ ወደ እኔ ልትመጣ አይገባም። ስራ ሕግ ስራ አልኩ። በሕግ ስራ መፍጹም አልኩ። ገላትያ 3 ማንበብ ነው እንጂ በሕግ ስራ ነው በእምነት መስማት ነው ታምራት ወደ ህይወት ይመጣል። ውጡ ከሕግ ስራ መውጣት አለባችሁ። አይ በሕግ ስራ ሥጋ የለበሰው እንደማይጸድቅ ነው። በፍጹም አትጸድቅም። ኔቨር ሕግ ጠብቀ አንደኛ መጠበቅ አትችልማ። ዮሐንስ እኮ ያዕቆብ ምዕራፍ 2:10 ላይ ሕግን ሁሉ የሚያደርግ አንዱን የሚሰናከል በሁሉ በደለኛ ማድረግ አችልም። እንኳን እናንተን አይደለም ሙሴ ራሱ መች ገባ? ከናን መች ገባ? ሙሴ ራሱ አልተሰናከለም። ሙሴ አልተሰናከለም። ሕግ መች አስገባው? ሕጉ መች አስገባው? ሰብኮ ማለት ነው እንዴ። ምነካ እግዚአብሔር ምነካ ፓስተር ምነካ እንደዛ ብሎ ነገር የለም። አየህ
ነገርኩ። ገላትያ ምዕራፍ 5:4 ላይ በሕግ ልትጸድቁ የምትፈልጉ ሁሉ ከክርስቶስ ጸጋ ተለይታችሁ ወደቃችሁ። በቃ አንድ ጴንጤ ቢወርቀው ሕጉ ሲገባ ወርቋል። ሰይጣን እዛ ውስጥ ነው የሚከትህ። ከሕግ ተፋታል እንጂ ተዋጀክ። በቃ ጌታ መጥቶ እኮ ከሕግ በታች ዋጀን። በቃ አፋታንና ወደ እሱ አመጣ። እሱ ሮሜ እንትን ማንበብ ነው። ሮሜ ምዕራፍ 7 በደንብ ማንበብ ነው። ሕግ ለሚያውቁ ብሎ የነገረን ማለት ነው። አየህ አሁን እኔና እናንተ በሕግ ስራ ልትጸድቅ ራይት ልትፈዋልኩ እኮ ዛሬ ራይት ነው። ቸርቹ ስራ ሷ ካለች ሕግ የምትወክለው እናትረሳ አጋር ናት። አጋር ካለች አለች ቤተክርስቲያን ውስጥ አጋር ካለች ቤተክርስቲያን ውስጥ ጸጋ የለም፣ መስራት አይችልም። እሷን አስወጣ እኮ ነው ገላትያ ምዕራፍ 3 ላይ አስወጣተ ከነ ልጇ ማስወጣ አለ። አጋር የምትወክለው ሕግን ነው። ጸጋ የምትወክለው ነው ሳራን ነው። አየህ በሕግ ስራ ራይት ለማግኘት በሕግ ስራ አፕሩቭ ለማግኘት በእግዚአብሔር ፊት አፕሩቭ ልታገኙ አትችሉም። ትደክማላችሁ እንጂ አፕሩቭ አታገኙ አትችልም በፍጹም። ከሕግ መጥቶ ጌታ አፋቶናል አልኩ እኮ። እስራኤሎች እኮ ምን ይመስላል? በጸጋ እኮ ነው የወጡት። ሕግ ውስጥ ሲገቡ እኮ ነው ችግር ውስጥ የገቡት። ሜክ ማድረግ ያልቻሉት ማለት ነው። እናረጋለን አያረጉም፣ እናረጋለን አያረጉም። አትችልም፣ ሕግ ማድረግ አትችልም እንጂ ኔቨር። ኢየሱስ ብቻ ነው ያደረገልን ሕግ። ሕግ ማድረግ አትችልም፣ ማድረግ አትችል በፍጹም። እና እንትን ላሳይ ዮሐንስ ምዕራፍ 3 እንትን ላይ አቲንክ እንትን ላንብብልህ። ኦኬ አንደኛ ዮሐንስ ላይ አቲንክ 3:7 ላይ እንደዛ ልጆች ሆይ ማንም አያስታችሁ፣ እርሱ ጻድቅ እንደሆነ ጽድቅን የሚያደርግ ጻድቅ ነው አለ። እርሱ ጻድቅ እንደሆነ ጽድቅ የምታደርገው ጻድቅ ነህ አልኩ። ይህን ጽድቅ የተቀበልከው ልትኖርበት ነው። በቃ በጽድቅ ልትመላለስ ነው። ትክክል ልታረግ በሁሉ ኤሪያ ትክክል በቃ ትክክል እንድትሆን ያደርጋል። ንግግር ጽድቅ፣ የምታስበው ጽድቅ፣ አመለካከት ጽድቅ። አብሶ ፊልጵስዩስ 4 ነገር ጽድቅን አስበን ጽድቅን አስባለሁ ሁልጊዜ ጽድቅን አስባለሁ ይላል ዳዊት። አየህ እሱ ጻድቅ እንደሆነ ካወቅ ጽድቅን የሚያደርግ ጻድቅ ነው አለ። ወራቸስ ነን አልኩ። ይሄ ጽድቅ የእሱ ስጦታ ነው፣ ጊፍት ነው። በእምነት ነው የምትጸድቀው። ሰው በልቡ ሲያምን ይጸድቃል፣ በአፉ ሲመሰክር ይድናል። አየህ በልብ ላይ የሚፈጸም ነገር ነው አልኩ። ወደ ጌታ ስትመጣ ድንጋዩን ልብ አውጥቶ የሥጋ ልብ ይሰጥሃል። ግን ወደ ጌታ ካልመጣ ሃይማኖት የአባቴ የእናቴ ጥንት ሃይማኖት ካል በዛው ተቀመጥ፣ ቁጭ በለዛው ምንም አይቀይርም። የሃይማኖት የሚቀይር ነገር የለም። ልብ ካልተለወጠ መለወጥ አችልም። ድንጋዩን ልብ አውጥቶ የሥጋ ልብ ይሰጣል። ጌታ ጋር ስትመጣ ይቀይርሃል። ኢየሱስን የሚቀይር ሌላ የሚቀይር የለም በፍጹም። ልባችን የቀየረው ኢየሱስ ብቻ ነው። ምንም ነገራችን ድንጋዩን ልብ አውጥቶ አሁን ላሳያችሁ ጻድቅ እንደሆነ በጣም ይሄን ላሳያችሁ። በጣም የሚያስገርም ቃል ላሳያችሁ። ኦኬ ይህ ጽድቅ በእምነት ነው የምናገኘው። ሮሜ ምዕራፍ 10 ቁጥር 10 ነግሬቻለሁ። ሰው በልቡ ሲያምን ይጸድቃል። ስታምን ኢየሱስን ከልብ ስታምኑ ትጸድቃለህ። አሁን ጽድቅ ተፈጸመ ማለት በአንተ ላይ። ከዛ ራቸስ ነህ። አሁን ይሄ ጽድቅ በቃ እንዴት ማደግ አለብን? you have to grow up እንዴ አያው ያልኩ ማስተማር አለባችሁ ብያለሁ። ፓስተሮች ማስተማር አለባችሁ። ቸርቻችሁ ውስጥ ይሄ ጽድቅ ማስተማር አለብን። ለመሰለ መሰረት ነው፣ መሰረት ነው። አይ መሰረታችን እዚህ ላይ ካልሆነ ጉድ ይፈላል። የማይገለጥ ነገር ሌላም ይገለጣል። ባለፈው ነገር ያለው የጌታ አይኖች ሁሉ ወደ ጻድቃን እንደሆኑ ጆሮቹም ለጾታቸው ሁሉ እንደተከፈተ እግዚአብሔር የሚያው ጻድቁን ነው የሚያው። ያ ያለኩ ጻድቁን ያህል ምን ይመስላችኋል? ትዝ ያላችሁም አጋርን እንኳን አይደለም ይሰማ ማንን ሰማው አለ? ልጁን ነው ከሰማ ኢስማኤል ነው የሰማው እግዚአብሔር። የልጅሽ ድምጽ ተሰማላት እግዚአብሔር ነው ታላ አጋር አይሰማም። ለምን? ከአብርሃም ጋር ኮኔክት ስላደረገ ማለት ነው፣ ከራይቸስ ጋር ማለት ነው። አብርሃም እንዳትረሳ አመነ፣ ጽድቅ ሆኖ ተቆጠረለት። ራይት አይ ሰማይ ዲክሌር ያደርግላል። በቃ ራይት አግኝታል። ከእግዚአብሔር ጋር ትክክል ነው። በቃ እግዚአብሔር ጋር ምንም ትክክል ነው። በቃ ሰማይ ምንም አይዘጋብህም። አይ በቃ አሁን ዲክሌር ያደርግ ሰማይ ራሱ በቃ ራይቸስ ይላል። ራይቸስ ነኝ አምራቸስ 100% ራይቸስ። በስራ ሳይሆን በግላስ ልጨርስ ላምብል እንደዛ አለ። በስራ ሳይሆን በግላስ አይ ከእግዚአብሔር ቃል ላሳይ። አሁን ይሄ ለማነብል ላሳይ እንደዚህ ይላል። ኦኬ እንትን ላይ ገላትያ እንትን ለምን ገላትያ ምዕራፍ 2:16 ላይ ስጋ
የለበሰ ሁሉ ኦኬ በሕግ ስራ ሳይሆን በሕግ ስራ ባይሆን በእምነት እንጸድቅ ዘንድ አምነናል አለ። በክርስቶስ ኢየሱስ እምነት እንጸድቅ ዘንድ እንጂ በክርስቶስ ኢየሱስ አምነናል አለ። ስጋ የለበሰ ሁሉ ማለት ነው። አይገርምም? ስጋ የለበሰ ሁሉ ማለት ነው። አሜን። ታንኪ መንፈስ እናመሰግናለን። ደግታ ምን አለ እዚህ ላይ? በክርስቶስ ኢየሱስ እምነት እንጸድቅ ዘንድ በክርስቶስ ኢየሱስ አምነናል። አየህ፣ በኢየሱስ ስታምን ትጸድቃለህ። ከልብ ጌታን ስትቀበለው ስታምነው ራይ ታገኘ ማለት ነው። በቃ ራይ ታገኘሽ። በቃ እምነት አሁን ያልኩህ በስራ አይደለም አልኩህ እኮ አሳይሃለሁ። ስለምቀጥለው ይህን ትምህርት እኔና እናንተ ከህግ በታች ተዘግተን ነበር እምነት ከመምጣቱ በፊት። አሁን እምነት መጥቷል። እምነት መጣ። አሁን እምነት ከህግ ይበልጣል። ይሄን ማወቅ አለብህ። ምን አለ? በክርስቶስ ውስጥ አምነናል። ሮሜ ምዕራፍ 3 ያለ ነግራቸዋለሁ። የህግን ስራ በመስራት ስጋ የለበሰ ሁሉ በእግዚአብሔር ፊት ስለማይጸድቅ ቅድም ነገር ያለ የህግን ስራ በመስራት ስጋ የለበሰ ሁሉ በእግዚአብሔር ፊት አይጸድቅም፣ አትጸድቅም። ህግን ስራ በመስራት አትጸድቅም። ብትጾም ማሳት ብትጾም 2 ቀን ብትጾም አትጸድቅም። ምግብ ባትበላ ቅቤ ብትበላ ባትበላ አትጸድቅም። መጽደቅ የለም እንጅሩ ጻድቅ የለም። እግዚአብሔር በፍጹም በላ አልበላ ሆድ ለምግብ ነው፣ ምግብ ለሆድ ነው። ወደ አፍ የሚገባው ሁሉ ምን አለ እግዚአብሔር ቃል አያረክስም። ከአፍ የሚወጣ ነው አለ ወደ ወዲህ ይገባል። የሚያረክስን ከአፍ የሚወጣ አንደበት ላይ ማለት ነው ሳትሱ እንጂ የሚያረክስ ነገር ምግብ አያረክስም። ምንም ነገር አያረክስም። አልኩህ እኮ ህዝባችን ታሰረ በጣም አልኩህ እኮ እነዚህ ግብፃኖች መጥተው የሰሩት ስራ ህዝባችን ላይ መጥተው ዳውንሎድ አድርገው የሄዱት የሚያሳዝን ነው። የሚያሳዝን ህዝባችን እንደዚህ አደንዝዘው ማለት ነው። ቀንም ሙሉ በቃ ወሩን ሙሉ ስራ እንዳይሰራ አይደለም እነሱ አባይ ሊወስዱ ማለት ነው የሰሩት ስራ ማለት ነው። በቃ ስም አምጥተው ሰጧቸው። ይሄ ስም ብለው ያን ስም እየፈሩ በቃ ሰጧቸው። የግብፅ ስም መጥ ሰጧቸው። ከዛ በቃ ህዝቡ ያንን እየጠራ እየፈራ እያከበረ ማለት ነው። በጣም እኮ የሚያስብ ብቻ ግን እየወጡ ነው። እና ወንጌል ያወጣሃል፣ እናወጣለን። ጆሮ ላለው እንሰብካለን። ከተቀበልክ ማለት ነው። ከተቀበልክ ትቀበላለህ፣ ካልተቀበልክ አትቀበልም። የምርጫ ጉዳይ ነው። እንደውም ጌታ ጫማችሁን አራግፋችሁ ውጡ እኮ ነው ያለው። የምርጫ ጉዳይ ነው። እውነት ወንጌል ይሄ መጽሐፍ ቅዱስ ነው የሚለው። ወደ መጽሐፍ ቅዱስ መመለስ ነው። መጽሐፍ ቅዱስ አያስተምርህም። እኔ ያልኩት ጌታ ጋር ስመጣ መጽሐፍ ሳለም የት ነው አልኩት። የት ነው ሃይማኖት ኦርቶዶክስ? የት ነው መጽሐፍ ቅዱስ ላይ አጣሁት። መጽሐፍ ሳለም ማለት እግዚአብሔር አይኖቼ ሲከፍት ማለት ነው። የት ነው አልኩት። ምንድን ነው እየሰሩት ያሉት? ምን እያደረጉ ነው? መጽሐፍ ላይ አንድ የለም፣ የተጻፈ ነገር የለም። አንድ የተጻፈ ነገር የለም። ለምን? ይሄ በቃ ሰው ለወዳቸው ነው አልኩህ እኮ። በሙሴ ወንበር ላይ ተቀመጡ ችግር የፈጠሩ ነው ያሉት። እነሱ አይገቡ፣ የሚገቡትን እንዳይገቡ እየከለከሉ ነው። እሱ ዮሐንስ ላይ ይነግረናል። ወደ እግዚአብሔር መንግስት ማለት ነው። እነሱ አይገቡ፣ የሚገቡትን እንዳይገቡ እየከለከሉ ነው። ዳግም ተወለዱ ያለማ ዳግም የተወለዱ። ዳግም ያልተወለደ ሰው ተወለደ አይልህም። ዳግም ስትወለድ ነው በቃ የእግዚአብሔር መንግስት ውስጥ የምትገባው። ሌላ ምንም የምትቀጥል ነገር የለም። ዳግም መወለድ አለብህ ከውሃና ከመንፈስ። ውሃ ደግሞ ይሄ ውሃ መርጨት አይደለም፣ ቃሉን ነው የሚናገረው። መንፈስ ቅዱስ መንፈስ ነው። አሜን። ቀጥል ፓስተር ተስፋዬ፣ ቀጥል ላንብብልህ። ሮሜ ምዕራፍ 4 ላይ 3 ላይ አንብብልህ። እንደዚህ አለ። አብርሃም በእግዚአብሔር አመነ፣ ጽድቅ ሆኖ ተቆጠረለት። ዘፍጥረት ነገቸዋለሁ ዘዳግም ላይ ዘፍጥረት 15 ላይ ጽድቅ ሆኖ ተቆጠረለት። ለሚሰራ ሰው ደሞዝ ለማይሰራ ሰው ደሞዙ እንደ ጸጋ ነው እንጂ ለሚሰራ ሰው እንደ ዕዳ። ለሚሰራ ሰው ደሞዙ እንደ ዕዳ ነው። ግን አሁን አብርሃም አመነ። ስራ የምትሰራ ከሆነ እንደ ዕዳ ይቆጠርላል እንጂ እንደ ጸጋ ይቆጠርላል። አብርሃም አመነ ጸደቀ። በቃ አመነ ጸደቀ። ቀጥሎ አንብብልሃለሁ እንትን ላይ አሁን እንደዚህ አለ። እንደዚህ አለ። አብርሃም በእግዚአብሔር አመነ ጽድቅ ሆኖ ተቆጠረለት ካለ በኋላ እንደዚህ አለ። እንጂ እንደዛ ነው እንጂ ስራ ለማይሰራ ደሞዝ እንደ ዕዳ ነው ስለሚሰራ እንጂ እንደ ጸጋ ይቆጠር ማለት። እዛ ሮሜ እንትን ላይ ላምብላችሁ። ሮሜ ምዕራፍ 9 ላይ
38 ላይ 30 እንደዚህ ያለ እንግዲህ ምን እንላለን? ጽድቅን ያልተከተለ አሕዛብ ጽድቅን አገኘ። እርሱ ግን ከእምነት የሆነ ጽድቅ ነው እንጂ በስራ አይደለም። ጽድቅን ያልተከተለ አሕዛብ ጽድቅን ምንዳላ በእምነት ነው እንጂ በስራ አይደለም። አየም አሁን ይህንን ጽድቅ የምታገኘው በእምነት ነው፣ ስታምን ነው። ትክክል ጌታን ስታምን ትቀበላለህ። ልብ ላይ ነው የሚፈጸመው ስትቀበለው ጌታ ማለት እንዴ ፓስተር የማን ነው የማየው? ስትቀበል አንተ አታም ኢየሱስ ያይሃል። እዚህ መጽሐፍ ወደሱ የመጡት ሁሉ ይፈወሱ ነበር፣ ቃሉን የሰሙ ይፈወሱ ነበር፣ ጌታ ያያቸው ነበር። አሁን ይህን ጌታ ስትቀበል ትጸድቃለህ ማለት ነው። አይ እስራኤል ግን በተነበረቱ ኦኬ እንደዚህ አለ። እስራኤል መቼም ኢትዮጵያ አላለ እንጂ የጽድቅን ሕግ እየተከተሉ ወደ ሕግ አልደረሱም። ይህ ስለምንድን ነው? በስራ እንጂ በእምነት የሆነውን ጽድቅ ስላልተከተሉ ነው። አየህ፣ በእምነት የሆነውን ጽድቅ ስላልተከተሉ ነው። ለመመሰለ እስራኤሎች እያለ ጠቀሰ ነው። አየህ፣ በስራ መጽደቅ የለም እንጂ ስለሰራ ፓስተር ተስፋዬ 3 ቀን ስለጾመ ለድሃ ስለሰጠ ማሽ ብር ስለሰጠ አይጸድቅም። ምን አለ እዚህ ላይ ረግመዋለሁ። እስራኤል ግን ወይም ደግሞ ኢትዮጵያ ብየዋለሁ የጽድቅን ሕግ እየተከተሉ ወደ ሕግ አልደረሱም። ይህ ስለምንድን ነው? በስራ እንጂ በእምነት ጽድቅን ስላልተከተሉ። ጎርመታ በቃ በስራ እንጂ በእምነት ጽድቅ አልተከተሉ። አየህ፣ ለምንድን ነው እስራኤሎች አልኩ። እስራኤሎች በእርግጥ እግዚአብሔር የእንቅልፍ መንፈስ የከተተባቸው አሕዛብ ወደ ሙላት እንዲገባ ነው። የእግዚአብሔር ቃል እስራኤል ቅሬታው ይድናል ይላል። የእስራኤሎች ጌታን ሪጀክት አደረጉት፣ አልተቀበሉትም። ጌታን መቀበል አለብህ አልኩ። ካልተቀበልክ የተቀበልከውን ነው እየኖርክ ያለው። ዘር ተቀብለ እየኖርክ ነው ያለው። ሃይማኖት ተቀብለ እየኖርክ ነው። መልአክ ተቀብለ እየኖርክ ነው ያለው። እያከበርክ መልአኩን እያከበርክ ማለት ነው። የተቀበልክ ልብ ላይ የተቀበልከው ነው። ልብሽ ላይ የተቀበልሽው እየኖርሽ ነው ያለሽው። ፍርሃት ከተቀበል ትኖራለህ፣ ትፈራለህ። የተቀበልከው በቃ ትኖራለህ። ልብ እንደ መሬት ነው። ለዚህ ነው ምሳሌ 4:4 ላይ ልብ ቃሉን ይቀበል ይላል። ይህን ጌታ ስትቀበል ይህንን ጽድቅ መኖር ትጀምራለህ። ራይት መኖር ትጀምራለህ። ትክክል ትኖራለህ ማለት ነው። ቤትህ ትክክል ይሆናል። እግዚአብሔር አለ። የእግዚአብሔር ፕሬዘንስ ቤት አለ። ጻድቅ ቤት ነው። እሱ ያለው ጽድቅ ማለት ነው። ግን ጽድቅ ከዛስ ከሌለ ከባድ ነው። ምንም በቃ ይሄ ነው ድፍረት አልኩ። ጻድቅ ልክ እንዳንበሳ ያለ ፍርሃት ይኖር። እንዴት ነው ጴንጤ እዛ ላይ ነው ያለው? እንዳንበሳ ነው ያለው? ጥያቄ ልጠይቃችሁ። እንዴት ነው እየፈራ ነው? ኢኮኖሚ እያስፈራራ ነው። የሚወራ ወሬ እያስፈራራ ነው። ምድር ብትናወጥ አንፈራም አለ ዳዊት። ምድር ብትናወጥ እግዚአብሔር ጋሻችን ነው አለ፣ መመኪያችን ነው አለ። ምድር ብትናወጥ አንፈራም አለ። እንዴት ነው ጴንጤ እንዳንበሳ ነው ያለው? እንዴት ነው ያለው? ቼክ አድርጉ እስኪ፣ ቼክ ላድርጋችሁ እስኪ። ጴንጤ ባልተቆስ ትሰማለህ? ሬዲዮ እየሰማን እንዴት ነው እንዳንበሳ ነው ያለው? እንዴት ነው ያለው? ጽድቅ ነው፣ ጻድቅ ነው። ጻድቅ ልክ እንዳንበሳ ያለ ፍርሃት ይኖራል አለ። ቼክ ማድረግ ነው። የምትፈሪ ከሆነ ቼክ ማድረግ ነው። ጽድቅ አልገባህም ማለት ነው። ዶክተር ሪፖርት የምትፈራ ከሆነ አልገባህም። ሰው እንዲህ አለኝ። ሰው መፍራት ወጥመድ ነው። አየህ፣ የምትፈራ ከሆነ ትክክል አይደለም። እግዚአብሔር የኃይል ፍቅር ራስን የመግዛት መንፈስ እንጂ የፍርሃት መንፈስ አልሰጠንም። ላልኩ ፍጹም ፍቅር ፍርሃትን አውጥቶ ይጥላል። ምን ማለት ነው? ምን ማለት ነው? የእናንተ ነው ፍጹም ፍቅር። የእግዚአብሔር ምን ያህል እግዚአብሔር እንደወደዳችሁ ስታውቁ ፍርሃት ይባረራል እንጂ ምን ነካ? እሱ ነው አሁን እኔ የወደደኝ እግዚአብሔር። እኔ አይደለም የወደድኩት። ይሄም ጽድቅ የእሱ ነው፣ የእኔ አይደለም። ምንም መካው ነገር የለም። በቃ ተቀብዬ በቃ እኖራለሁ። ልብ ተቀብሏል። ጽድቅ ትክክል፣ በመስሪያ ቤት ትክክል፣ በአገልግሎት ትክክል፣ በትዳር ትክክል፣ ሁሉ ነገር ትክክል እንትን የሚያደርግ ይህ ጽድቅ ነው። ትክክል የሚያደርግ በቃ ኮሬክት የሚያደርግ ጸጋ ነው። አሜን። እናመሰግናለን መንፈስ ቅዱስ። ኦኬ፣ ቀደም ነግሬያቸዋለሁ። አሁን አንተ ላሳየ እግዚአብሔር ቃል ምን እንደሚል
ኦኬ ኦኬ አሁን እንትን ላይ ኤፌሶ ምዕራፍ 1:5 ላይ አሁን ይሄ ጽድቅ ከሱ ነው ብያቸዋለሁ። የእሱ ነው የእሱ ነው እሱ ነው። አሁን ኤፌሶ ምዕራፍ 1:5 ላይ እንደዚህ አለ። ኦኬ ላምበል እንደዚህ አለ እንደዚህ ኦኬ ስለ በጎ ፍቃዱ እንጂ ኦኬ 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 በኢየሱስ ክርስቶስ በሆነው ስራ የእሱ ልጆች ልንሆን አስቀድሞ ወሰናል። በማን? በኢየሱስ ክርስቶስ ስራ የእሱ ልጅ ልሆን አስቀድሞ ወሰነ። በቃ በእሱ ስራ እኔ አልኩ እኮ። አሁንም እኮ ይህን ባለፈው ነግራቸዋለሁ። ይሄ ጽድቅ ሮሜ ምዕራፍ 5:19 ላይ በአንዱ አለመታዘዝ ኃጢአት ወደዚህ ምድር ገባ፣ በአንዱ መታዘዝ ብዙዎች ይጸድቃሉ። ይህንን ጽድቅ ያገኘ ነው እሱ ታዞልን ነው እንጂ እኛ ታዘን አይደለም። ኢየሱስ እሺ አለ፣ ደሙን አፈሰሰልን፣ ታረደ። የዓለምን ኃጢአት የሚያስወግድ የእግዚአብሔር በግ ነው፣ ታረደ አልኩ። ብሉይ ኪዳን ላይ ኮርማ ጥጃ፣ የበሬ ጥጃ፣ በሬ ኮርማ እያፈሰሱ ነበር ራይት የሚያገኙ በእግዚአብሔር ማለት ነው። አሁን ደግሞ የዓለምን ኃጢአት የእግዚአብሔር በግ ማለት ኢየሱስ ነው። አሁን እሱ ነው የታዘዘልኝ ይህንን ጽድቅ ላመጣ ያመጣን እሱ ነው። የእኔ ስራ ምንድን ነው? ማመን። በቃ በሊቭ በቃ ማመን፣ አምኜ እቀበላለሁ። በቃ ይህንን ጽድቅ ስቀበል ዋ ጻድቅ ትሆናል። ራይቸስ ነህ 100% ጻድቅ ነኝ እኔ። አሁን በእርሱ ስራ እግዚአብሔር ስለ በጎ ፍቃድ እኮ ነው በእርሱ ስራ የእግዚአብሔር ልጅ ሆነውን አስቀድሞ ወሰነ። ታውቃለህ ዓለም ሳይፈጠር ምንም ቅዱስና ነውር የሌለን አድርጎ በፍቅር ብቻ በክርስቶስ መረጠን ይላል። ዓለም ሳይፈጠር አምሆሊ አልኩ። ባለፈው ነግራቸዋለሁ አይደል? አንደኛ ቆሮንቶስ ላይ 1:29 ላይ ማንም እንዳይመካ እኮ ነው የሚመካ በእግዚአብሔር ይመካ ተብሎ በተደረገልን ነው። ጽድቃችን፣ ጥበባችን፣ ቤዛችን፣ ቅድስናችን ማን ነው? ኢየሱስ። ኢየሱስ ነው ለእኔ ጽድቄ ኢየሱስ ነው፣ ሌላ የለም። አሜን በልልኝ። በቃ በሱ ነው ይህን ጽድቅ ያገኘሁት። አሁን መመስረት ያለብኝ በዚህ ነው፣ ሌላ በምንም አይደለም። መመስረት አለብኝ። አየህ፣ በዚህ ጽድቅ ላይ ግን ካልተመሰረትኩ ዘፍጥረት ምዕራፍ 15:6 ላይ አብርሃም በእግዚአብሔር አመነ ጽድቅ ሆኖ ተቆጠረለት። ማን አለ? አብርሃም በእግዚአብሔር አመነ ጽድቅ ሆኖ ተቆጠረለት። አመነና ጽድቅ ሆኖ ተቆጠረለት። ዮሐንስ ምዕራፍ 1:12 ላይ ወደ ገዛ ወገኖቹ መጣ ይላል። የገዛ ወገኖቹ አልተቀበሉትም። ለተቀበሉት በስሙ ለሚያምኑ የእግዚአብሔር ልጆች የሆኑ ዘንድ ስልጣን ሰጣቸው። መቀበል አለብህ ኢየሱስን። ይህን ስልጣን ስትቀበል ጽድቅ የተቀበልክ ነው ማለት ነው። መቀበል አለብህ አልኩ። ብዙ ነገር ተቀብላችሁ እየኖራችሁ ነው። እየኖራችሁት ያላችሁት የተቀበላችሁትን ነው። በልባችሁ የተቀበላችሁትን ማለት ነው። እየኖርሽው ያለሽው በልብሽ የተቀበልሽው ነው። ሌላ ምንም ምትኖት የተቀበላችሁት እየኖራችሁ ያላችሁ ምንድን ነው የተቀበልከው? ይህን ጌታ ከተቀበልክ ትኖራለህ ማለት ነው። ለራስህ ሳይሆን ሕያዋንም ሙታንም ብሎ ለእሱ መኖር ትጀምራለህ። ለኢየሱስ መኖር ትጀምራለህ። ልክ ስትቀበል ኢየሱስ ጌታ ነው። በቃ ጌታ ሌላ አልኩ። እኔማ ስንት ተጠቅጥቄያለሁ። ገብርኤል እላለሁ፣ ዋሻለሁ፣ እንሰርቃለን፣ ምን እንላለን፣ ስለት ደግሞ እንላለን። ስለት ምናምን ሰርቃል ምናምን እንደዛ ብሎ ነገር የለም። በቃ በዘመን ላይ አትጫወቺ፣ በእድሜሽ ላይ ማለት ነው። መመለስ ይሻላል። ወደዚህ ወደ እውነት መምጣት፣ ወደ መጽሐፍ ቅዱስ ተመለሱ። መጽሐፍ ቅዱስ አንብቡ። መጽሐፍ ቅዱስ አንብብ፣ ጸልይ፣ እግዚአብሔር ዓይንን ክፈትልኝ በል። አንድ ቃል ያበራልሃል። ለዚህ ነው የቃል ፍቺ ያበራል፣ ሕፃናትን አስተዋይ ያደርጋል። ከጌታም ዓይኖችን ክፈት ይላል ዳዊት። አየህ፣ ጌታን ስትቀበይ በቃ ትኖራለህ። የተቀበላችሁትን ነው እየኖራችሁ ያላችሁት። ፍርሃት ከተቀበልሽ ፍርሃት እየኖርሽ ነው ያለሽ። ውሸት ከተቀበልክ ያንን እየኖርክ ነው ያለው፣ እየዋሸ ማለት ነው። ሙስና ከተቀበልክ ሙስና እየኖርክ ነው ያለው። እየኖራችሁት ያለ የተቀበላችሁት። ባለፈው ነግራችኋለሁ። ገላትያ ሮሜ ምዕራፍ 5 ላይ 17 ላይ የጸጋን ብዛት የጽድቅ ስጦታ የሚቀበሉ ይላል። በአንዱ በኢየሱስ ክርስቶስ በኩል በሕይወት ይነግሳሉ። አየህ፣ በሕይወታችሁ ላይ ንጉሥ ልትሆኑ ምንም ነገር እንዳይነግስብህ፣ ሱስ አልኩ እንዳይነግስብህ፣ ኃጢአት እንዳይነግስብህ፣ በሽታ እንዳይነግስብሽ ይህን ጽድቅ መቀበል አለብህ። ካልተቀበል ግን ይነግስብሃል።
ማኩ ዘር ነክሶብህ እያሰቃየ ነው። ጥላቻው ሲከታ ከዛ ሲኦል አፏን ከፍታ እየጠበቀች ነው። ሲኦል ከፍታ ብላ እየጠበቀች ነው። ለምን? ባጠገብ ያለው ወንድም እየጠላ ነው። ዘር አልኩ ባጠገብ ያለው ወንድም እንጠላ ያደርጋል። ከዛ ደግሞ ነፍሰ ገዳይ እንደሆንክ ይነግርሃል የእግዚአብሔር ቃል። የዘላለም ሕይወት የለም። መጽሐፍ ቅዱስ አንብብ። የዘላለም ሕይወት የለም ይላል። ይሄም ነፍሰ በወንድም የሚጠላ ነፍሰ ገዳይ አልኩ ዘር ወንድም እንድጠላ ያደርጋል። ከዛ በቃ አልኩ እኮ ቃያን ገደለ አቤልን። አንተም ገደልከው እኮ መቼም በሽጉጥ አልገደልከውም እንጂ ገለዋል። በቃ ያን ሰውዬ አሁን አንድ ቃል አሳያለሁ። አሁን እምነት ገላትያ ምዕራፍ 3:23 ላንብብልህ። እምነት ሳይመጣ ሊገለጥ ላለው እምነት ተዘግተን ከሕግ በታች ተዘግተን ነበር። እንደዚሁም በእምነት እንጸድቅ ዘንድ ሕግ ወደ ክርስቶስ የሚያቀርበን ሞግዚታችን ሆኗል። በምን እንጸድቅ ዘንድ? ሕግ ምንድን ነው? ሞግዚት ነው። ሕግ ወደ ክርስቶስ የሚያመጣ ሞግዚት ነው። በእምነት እንጸድቅ ዘንድ ሕግ እምነት ከመምጣቱ ሕግ ተዘግተን ነበር። ሕግ ነው። እግዚአብሔር ሕግ ሰጣቸው። እንገባለን እናደርጋለን ሲሉ ሕግ ሰጣቸው። እግዚአብሔር እኮ ሊፈትናቸው እንጂ ሕግ እኮ ማንም አያደርግም። ማንም አልኩ እኮ የአሞራ አራት ሆኑ እኮ እስራኤሎች የአሞራ አራት። እንደው አይገርማችሁም? የእግዚአብሔር ትዕግስት 40 ዓመት አሁንም እየታገሰን እያሰብ ምን ያህል እንደሚታገሰን እግዚአብሔር እያስተዋላችሁ ነው። የእግዚአብሔር ትዕግስት አይገርም? አሁንም እኮ የታገሰው ሰዎች ሁሉ እንዲድኑ እኮ ነው፣ እንዳይጠፉ ስለ እናንተ ይታገሳል። ጌታ የቆየው እንድትድኑ ነው። ጌታ የቆየው ይሄ ያመጣውን ግብት ልትቀበሉ እኮ ነው። አየ ይዞ የመጣውን ፓኬጅ እንድትቀበሉ ነው። ይዞ እኮ ልመጣልን በቃ አዳም ያስወሰደብን እሱ ይዞልን መጣ። አዳም ይሄንን ጽድቅ አስወስዶብን ነበር። አልኩ አዳም እኮ አንበሳ ይፈራ ነበር እንዴ? ስታስቡ ሄዴክ ብትሉት ምንድን ነው ሄዴክ ይላል። ፓናዶል ምንድን ነው ፓናዶል? አያቅ ችግር ኃጢአት ውስጥ ሲገባ ነው ችግሩ ሲገባው። ለዚህ ነው በአንድ ኃጢአት ሁላችንም ኃጢአተኛው ነው፣ እሱ በሰራው ነው። እናንተ ኃጢአት ሰርታችሁ ሁላችንም ኃጢአት በአዳም ነው። ሁላችንም በሽተኛው ነው በአዳም ነው። ለዚህ ነው መድኃኒት ሆኖ ኢየሱስ የመጣለ። መድኃኒት ኢየሱስ መጣ ማለት ነው። ኢየሱስ መጣ። አሁን ምን አለ? ከሕግ በታች እንጸድቅ ዘንድ ወደ ክርስቶስ የሚያመጣ ምንድን ነው? ሞግዚት ምንድን ነው? ሕግ። ሕግ ሞግዚታችን በቃ ወደ ክርስቶስ የሚያመጣ ሞግዚት። ሞግዚት ምንድን ነው? ሕግ ነው። አሁን የእግዚአብሔር ቃል ምን አለ? በመመስረት ያለብህ ቤት ላይ ነው፣ እዚህ ጽድቅ ላይ ነው። ከዛ ከግፍ ትርቃለህ፣ አትፈራም፣ ድንጋጤ የለም። ኔቨር አትደነግጥም። እንዲህ ሆነ ኢኮኖሚ እንዲህ ሊሆን ነው፣ እንዲህ ትራምፕ ሊያደርግ ነው፣ እንዲህ ምናምን ምድር ጉዷ ፈላ በቃ ምናምን አትፈራም። ተመስርተሃል። መሰረት ከተመሰረትኩት መሰረት ሌላ አለ። እሱም ክርስቶስ ነው አለ። ክርስቶስ ጽድቃችን ነው። አሁን ይሄ ጽድቅ ክፍል 2 የሰጧችሁ እንዲገባችሁ እንዲገባን። አየህ፣ ይሄ ጽድቅ መሰረታችን ነው። ሌላ ነገር እንዳትመሰረት። ከተመሰረትኩት ሌላ አልመሰረት ብላለህ። አንዳንዱ በአገዳ አለው፣ በወርቅ በተለያየ መሰረታ አልኩ። ትዳር ራሱ በምንም ነገር በመልኳ ወይ በጸጋ ስጦታ እሱ አጋንንት የሚያወጣ ነው፣ እሱ ነቢይ ነው፣ እንደዛ ብሎ ነገር የለም። ያ ሁሉ የሚቀር ነው፣ ይቆማል። ምን ከቆመስ ምን ይመስላል? ወይ መልኳ ብለህ ደግሞ መልኳ ጭምድድ ካለስ ቶሎ ቶሎ ለሚሞሪ ፎቶ ካልተነሳችሁ ለሚሞሪ ምናምን እንዲህ ነበርኩት ያለሽ ምናምን ቶሎ እህቶች ፎቶ ቶሎ መነሳት ስታገቡ ቶሎ ቶሎ ብልጭ 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 ሚሞሪ እና አሁን እዚህ ነርሲንግ ብዙ ቦታ ሰርቻለሁ፣ አክሜ ሰርቻለሁ። አይና አልጋ ላይ ጭምድድ ያለችው ሴት ፎቶዋን አይን እንደ መም አዩ እርሶን አየ ነገሩ ሊቀየራል። ማይቀየር ነገር የለም። ስለዚህ ይሄ ጽድቅ መሰረት
በጽድቄ ትታነጫለሽ አለ። ከዛ ከግፍ ትርቂያለሽ። ድንጋጤ ፍርሃት አይመጣም። ለመሰራችሁ መሰረታችሁ ወሳኝ ነው አልኩ። ይሄ ቤት ለምሳሌ የቤት መሰረቱ ወሳኝ ነው። ስንት ቤት እየፈረሰ እያያችሁ አይደል? ሲመጣ ቶርኔዶ ምናምን ሲያመጣ መሰረቱ ትክክል አይደለም። አየ መመስራቱ ጻድቅ ለጻድቅ ምኞታቸው ተሰጣቸዋል። ጻድቅ ለዘላለም አይናወጥም ይላል። ጻድቅ ልክ እንደ ዘንባባ ያፈራ እንደ ሊባኖስ ዝግባ ያደርጋል። ጻድቅ ነሽ ራቸስ ነሽ። ባለፈው ነገር ያለው ጌታ አይኖች አብሶ አንደኛ ጴጥሮስ ላይ የጌታ አይኖች ወደ ጻድቃን ጆሮቹ ለጸሎታቸው ተከፍተዋል። ጻድቃን ጮህ እግዚአብሔር ሰማቸው አልኩ። ይሄኛው ስታው ጴንጤ ነው የምነግርህ። ሌላ ሰው ጸሎት ዲፔንድ አትሆንም። ሁሌ እንደሚሰማ ታውቃለህ። ትዛለብ ጌታ አባቶ እንደምትሰማኝ ያውቃለሁ ይላል። 100% ጻድቅ ነው ጌታ። እንደምትሰማኝ ያውቃለሁ። ከኔ ልብ ልንገራችሁ አንድ ቀን እግዚአብሔር አይሰማኝም ብዬ አስቤ ማላውቅ አምራቸስ እግዚአብሔር ሁሌ ይሰማኛል። ሁሌ ይሰማኛል። እግዚአብሔር። ኤልያስም እንደኛ ሰው አልነበረም። የጻድቃን ጸሎት በስራዋ እጅግ ኃይል ታደርጋለች። ስለዚህ አቲንክ ይሄ ጽድቅ ክፍል 2 አቲንክ ቁጥር 3 አሳይሃል። ማወቅ ያለብህ አሁን ክፍል 1 2 ሰጧችሁ መመስረት የኛ ጽድቅ አይደለም። የኔና እናንተ ጽድቅ እንደ መርገም ጨርቅ ነው። የኔ ጽድቅ ከሆነ ለምን ኢየሱስ መጣ? ጽድቅ አለኝ ለምን መጣ? ኢየሱስ ለምን መጣ? ምድራችን ላይ አልኩ ድሮ አስታውሳለሁ የሆኑ ሚሽነሪዎች ኢትዮጵያ ገቡና አሉ ሲያዩዋቸው እንዴ የተሳሳተ ቦታ ነው እንደ መጣ ነው አሉ። ሲያዩዋቸው ይጾሙ ነው ሁላችንም አወንዜን እኔ እንዲህ ስንል አወጣ ነው ለፈርድብህ አይደለም። ግን ትወጣለህ፣ ከወጣ ትወጫለሽ። ምንም ያንተ ጽድቅ የለም። ኢሳይያስ 64 ማንበብ ጽድቃችን ሁሉ እንደ መርገም ጨርቅ ነው። ምንም ጽድቅ የምትቆራው ነገር የለም። ስለዚህ መጨረሻ እንደ እግዚአብሔር የተሳሳተ ቦታ ነው እንዲያመጣን አላው አታናግሩኝ ዛሬ። ስለዚህ አቲንክ አሳያቸዋለሁ። የእምነት ጽድቅ ሙሴ ከሕግ የሆነውን የእምነት ጽድቅ ነገር ማድረግ አለበት። የእምነት ጽድቅ እንዲህ ይላል። አቲንክ ይበቃኛል፣ ይብቃኝ። አሜን። ስለዚህ ዛሬ ክፍል 2 ይበቃኛል። ዛሬ ያልወሰነ ሰው ይወስን ወደ ጌታና ምንድነው ያልከን ፓስተር ተስፋዬ? ይሄ ጽድቃችን ኢየሱስ ነው። ጽድቄ ኢየሱስ ነው። በቃ ምንም አልኩ። ምንም የሚመካ በእግዚአብሔር ይመካ ተብሎ እንደተጻፈ ምንም የምትመካው ነገር የለም። ምንም ምን እርን የማደርገው ነገር የለም። ኢየሱ ነው ስጦታ፣ ጊፍት ነው። ግን ይሄንን ጊፍት የማትቀበሉ ከሆነ እግዚአብሔር የላከላችሁ ኢየሱስ እሱ እንዳትረሳ በቀኙ ተቀመጠ እኮ ነው። እግዚአብሔር በአባቱ ቀኝ እንዳትረሳ። ቀኝ ጽድቅ ነው የሚያሳየው። ራይት ጽድቅ ነው። ቅድም ነገርኩ። ጽድቅን የሚራቡ እና የሚጠሙ ብፁዓን ናቸው። ምን እየተጠማችሁ ነው? እየተጠማ ያለው ጽድቅ ነው። ምንድን የምትጠሙት? ምን እየተጠማች ነው? ቼክ እስቲ እናድርግ። ፓስተር ተስፋ ቼክ አድርግ። ምን እየተጠማ ነው ያለው? ክብር ነው እየተጠማ ያለው? ዝና ነው? ምን ነው ጥማት ብሎ ነገር የለም። ኢየሱስ ወገኖቼ ጽድቅን መጠማት አለ። ይሄ ጽድቅ ነው የሚያኖረኝ። ይሄ ጽድቅ ሁሉ ነገር ሲያመጣልኝ ነው የማየው። ይሄ ጽድቅ ሁሉ የሚያስፈልግ ቤት ፈታ ቤቴና ሁሉ ነገር ያመጣልኛል። ለዚህ ነው ማቴዎስ 6 ላይ እኮ የሚጨነቁ ምን እንበላለን ምን እንጠጣለን ብላችሁ አትጨነቁ፣ አሕዛብ ይህን ይፈልጋሉ አለ። የሰማይ አባታችሁ ግን አስቀድማችኋል የእግዚአብሔር መንግስት ጽድቅን ፈልግ፣ ከዛ ሁሉ ይጨመርልሻል። በእግዚአብሔር መንግስት ውስጥ ያለውን ጽድቅ ፈልጋል እንጂ ያንተን ጽድቅ ነው። የኢትዮጵያ ሕዝብ ተመለስ፣ ከላይ ያላችሁ ተመለሱ። ተመልከቱ። እነዚህ ቄሶች የዳኑትን ይዋቸው እንዴት እንዳመለጡ እያስመለጡ ነው እነሱም። ይሄ ጽድቅ ነው የሚያስፈልገው። ከዛ ትክክል እንድትኖር ያደርጋል። የእግዚአብሔር አይን ባንተ ላይ ይሆናል። ገባ? የእግዚአብሔር አይን በቃ የጌታ አይኖች ወደ ጻድቃን ናቸው።
ጆሮቹ ራሱ ለጸሎቶች ይከፈታል። አይ በቃ የሚሰማ ዝም ብሎ መስማት ብትጮ ይሰማኛል። እናት ምንም ሌሊቱን ብሎ ብትጮ ብትደክም እንደዛ ብሎ ነገር የለም። ምን ነው ምድር ታዲያ ምን ነው እንደዚህ ሆነ? ምድራችሁ ለምን እንደዚህ ሆነ? ማት እንዲህ እንደዛ ብሎ ነገር የለም። እግዚአብሔር ስትሰማ ይሰማል እግዚአብሔር። እና አሁንም እና ወደ ጌታ ጋብዛለሁ እና ሬዲዮ ላይ ባልቶክ ላይ ካላችሁ ወደ ጌታ አልመጣ ና ንጽር ተቀበል። ኢየሱስን ተቀበዩ። ይግባ ውስጥሽ፣ ፍቀጅለት። አይ ውስጥ የገባውን ነው የምትኖረው። ልብ ላይ ያለውን ትኖራለህ። ምንድነው ልብሽ ላይ ያለው? ተንኮል ነው? ክፋት ነው? ጠማማነት ነው? እባብ ነው ያለው? ምንድነው ያለው? ትኖራለህ፣ እየኖርክ ነው ያለው። የሰው ልብ እጅግ ክፉ ነው አለ እግዚአብሔር ቃል። እኔ ግን ልብና እመረመር ለእያንዳንዱ እንደየስራው እሰጣለሁ። ግን ይሄ ጌታ ሲገባ ትቀየራለህ፣ ትለወጫለሽ። በቃ አመለካከት ይቀየራል። ቀድሞ የምታደርገውን አታደርግም። የቀረው ከጓደኞች ትርሸሻለህ። ጨለማ ውስጥ እንዳሉ ይገባል። ጌታ ብርሃን ነው። እኔ ብርሃን ነኝ አለው። ስትቀበለው ብርሃን ይበራልናል። አጭር ጸሎት ጸለያል። እዚህ ላይ ጌታን ስትቀበል ይሄ ቸርች አይደለም ብያ ቸርች አይደለም። ጌታን ተቀብለ ባለበት ቦታ ሄደ ደቀ መዝሙር ተማር፣ ደህንነት ተማር፣ ፓስተር ይኑርህ፣ ቸርች ሂድ። የለም ካል ፓስተር ተስፋዬ የለም ካል ፓስተር ተስፋዬ ማአት ልኮላል። ማሺ ቦታ ደቀ መዝሙሩን አይላኩ ነው ወደ 7 ክፍል ማሺ። ለምንድን ነው እዚህ ላይ ያደረኩት? ቸርች ለማይሄዱ ሰዎች ደቀ መዝሙር የሚሰጠው ትምህርት ቸርች ውስጥ ነው። ቸርች የሚሰጠው ማታ ብሶ ሬዲዮ ላይ ማለት ሬዲዮናችን 518-907-9015 በሞባይል ፎን በቤት ፎን ከሰኞ እስከ እሑድ ለ4 ሰዓት ነግሬያቸዋለሁ። ሊንክ ልኬላቸዋለሁ ዌብሳይቴን። እዛ ሊንኩን ዙሙን ስታደርጉት ማሺ ቦታ ነው የሚሄደው። እኔ እኮ እዚህ ላይ መሰብክ ማሺ ቦታ ነው የሚሄደው። ማሺ ቦታ ይላል። ሬዲዮ ላይ ራሱ ይገባሉ ማለት አየህ። እዛ ሊንክ አለ። ሬዲዮ ሆም ፔጁ ላይ ሬዲዮ ሊንክ አለ። እዛ መስማት ይችላል። ስለዚህ አጭር ጸሎት ጸልያለሁ። ጌታን ከተቀበልክ በቃ ዛሬ ከተቀበልክ ከልቤን ጋር ይዋራቸስ ራቸስ ነሽ፣ ጻድቅ ነህ። ከዛ ይሄ ጽድቅ ያስተምርሃል፣ ትማራለህ፣ ኮሬክት ያደርግሃል። በቃ ጸጋ ነዋ። በቃ በጣም ኮሬክት ያደርግሃል። በቃ እንድጠላ የፖርኖ የምታይ ከሆነ ሴክስ ሙቪ እንደገና ሱሱስ ካለ ይቆረጥልሃል። ስታምን ራቸስ እንደሆንክ ስታምን ጻድቅ እንደሆንክ ለሰው በልቡ አምኖ አይደለም ስታምን ጻድቅ እንደሆንክ ስታምን ቁርጥ ያደርግልሃል። ያንን ስሜት ያጠፋልሃል ከውስጥ ሲያለው። አጭር ጸሎት ነው የሚጸልየው። ጮክ ብለህ በፓርቶክ ላይ አለ፣ እዚህ ላይ ሬዲዮ አለ። አጭር ጸሎት እኔ የምለው ጌታ ብለህ ተቀበለው። እኔ የምለው ጮክ ብለህ በእምነት ግባ በለው። ሬዲዮ ላይ አለ። 1 2 3 ሬዲዮ። ጌታ ኢየሱስ ሆይ በደሌን ኃጢአቴን በደም እጠብልኝ። ከዚህ ሰዓት ጀምሮ አምናሃለሁ፣ እቀበልሃለሁ። ዓለምን ሰይጣንን እከዳለሁ፣ ከኢየሱስ ጋር ኪዳን አደርጋለሁ። አሁን ይህን በለው፣ በመንፈስ በለው፣ በመንፈስ በለው፣ ሙላኝ በለው። ይሞላል በኢየሱስ ስም። ተሞሉ በኢየሱስ ክርስቶስ ይሞላል በመንፈስ በኢየሱስ ስም። አሜን አሜን። እችን አጭር ጸሎት ከተቀበልክ ወልካም ወደ ኢየሱስ። ቀድም ነግሬሃለሁ። ፓስተር ተስፋ ያለማየሁ ዩቲዩብ አለ፣ ተስፋ ያለ ፌስቡክ አለ። ቀድም ነግሬሃለሁ። ሌላ ፓስተር ደቀ መዝሙር ላክልኝ ቸርች አካባቢ የለም ካል አለኝ አድራሻ ከንትን ካል እልክልሃለሁ አለ እንጂ ዌብሳይት ላይ ትገባለህ። ደቀ እንትን ላይ ፌስቡክ ላይ ሁሉ ነገር አለ እዛ ላይ። በኢየሱስ ስም አባቶ እናመሰግናለን ዛሬ ስላስተማርከን ትምህርት በጌታ በኢየሱስ ክርስቶስ ስም ክብር ሁሉ ላንተ ይሁን። ዛሬ በኢየሱስ ስም ከፍ ከበር። ስለዚህ ጽድቅ እናመሰግናለን እግዚአብሔር። ስለ ጽድቅ ፍርድ በቀን 7 ጊዜ አመሰግናለሁ አለ። አንተ ዓለምን በጽድቅ ትፈርዳለህ፣ አሕዛብን በቅንነት ትዳኛለህ። ዛሬ በኢየሱስ ስም ጽድቅን ወደድኩ አመፃን ጠላሁ ብላ ዛሬ ይህን ትምህርት የሚማሩ በሙሉ በኢየሱስ ስም የጽድቅ ምስጢር ይግባቸው። እግዚአብሔር ስለ ፍሬ ስለማያፈራ አመሰግናለሁ። ከፍ ከበር ስም ይባረክ በኢየሱስ ስም አሜን አሜን። ኢየሱስ ጌታ ነው። ስለዚህ ወልካም ወደ ኢየሱስ። ቅድም ነግሬያቸዋለሁ። እዛ ባለ አድራሻ ትሄዳለህ። ጌታ ኢየሱስ ጌታ ነው። ታንኪ መንፈስ ቅዱስ እናመሰግናለን። ኢየሱስ ጌታ ነው። ሰይጣን ሌባ ነው። ጸጋ ይብዛላችሁ። ሼር አድርጉት። ሼር ሰብስክራይብ ምናምን እኔ ብዬ ማላቅ ግን ሼር አድርጉ። ያደረጋችሁ ነው። ማሺ ቦታ ሄዳል ራሱ
እና ኢየሱስ ጌታ አይ ቲንክ ቁጥር 3 ቀጥላለሁ እንማራለን። በአልጦቅ ላይማ ማት ትምህርት ነው ያስተማርኩት። አንዴ ምስጋና 13 ክፍል ነው ያስተማርኩት። ማት ነው እና ኢየሱስ ጌታ ነው። ጸጋ ያብዛላችሁ። ኢየሱስ ጌታ ነው እና ሼር አድርጉት። ጸጋ ያብዛላችሁ። እንገናኝ። አይ ቲንክ ማክሰኞ እንገናኛለን። ጸጋ ያብዛላችሁ። ታንክ መንፈስ ቅዱስ እናመሰግናለን።